ዜና ማለት ያው የአባቶች ዜና የአባቶች ታሪክ ማለት ነው። ገዳማዊ ሕይወት ያው የተጀመረው በአባታችን በአቡነ እንጦንስ በሐዲስ ማለት ነው። በአባታችን በአቡነ እንጦንስ ነው የተጀመረው። ከዚያ በኋላ ያው ከእሳቸው ተያይዞ እስካሁን ድረስ ያው ይሄ ስርዓት እየተካሄደ እየተፈጸመ ይገኛል ማለት ነው። የአባቶች የመነኮሳት ታሪክ መጽሐፈ መነኮሳት አለ። የሶስት ጉባኤያት አሉ። ማር ይስሐቅ፣ ፍልክስዩስ እና አረጋዊ መንፈሳዊ የሚባሉ ያው የነዚህ የአባቶችን ታሪክ የሚናገሩ ስርዓቱን ሁሉ አብራርተውና አከናውነው አስተካክለው የሚናገሩ መጽሐፍት ናቸው። እነዚህ ናቸው ዋናዎቹ። ስለ መነኮሳት አኗኗራቸው ምን መምሰል እንዳለበት፣ እንዴት መኖር እንዳለባቸው፣ ህይወታቸው ምን መምሰል እንዳለበት የሚናገሩ እነዚህ ያው ደረጃ አላቸው። በደረጃ ነው የሚሄዱት። እነዚህን መፈጸም አለበት አንድ መነኩሴ ማለት ነው። በእነዚህ መሰረት ነው የሚንቀሳቀሰው። የአባቶቻችን ታሪክ ለአሁን ላለው ትውልድ ወሳኝና አስፈላጊ ነው። ምክንያቱም አንድ ሰው ያለ መሪ መንቀሳቀስ ስለማይችል መሪ ስለሚያስፈልግ መሪዎቻችን፣ አስተማሪዎቻችን፣ አብነቶቻችንም እነሱ ናቸው። መነኩሴ አሁን ዛሬ የሚመንነው ገዳም የሚገባው የአባቶችን ታሪክ በመስማትና በማጥናት ነው። ስለዚህ እነሱ ለኛ ያው መብራት ማለት ነው። መብራቶቻችን ነው። መብራት ከሌለ ማንም ሰው መንቀሳቀስ አይችልም፣ ጨለማ ነው። ስለዚህ አባቶቻችን ህይወታቸው፣ አኗኗራቸው፣ ስራቸው ለአሁኑ ትውልድ ትልቅ መሪና አስተማሪ ነው። በዚህ መሰረት ነው ዛሬም ገዳማት የሚተዳደሩት፣ የሚመሩት፣ የሚኖሩት በዚህ መልክ ነው። አባቶቻችን በሰሩልን ባስቀመጡልን ህግና ስርዓት መሰረት ማለት ነው። ገዳማዊነት ያው መሰረቱ አንድ ሆኖ አኗኗራቸው ግን ይለያያል። ለምሳሌ ከሰው ተለይቶ በበዓት ተከቶ ድምፀ አራዊቱን፣ ግርማ ሌሊቱን፣ ጸረ ገዳሙን፣ ረሃቡን፣ ጽሙን ታግሶ በዋሻ የሚኖር አለ። ሌሎች ደግሞ ማህበር መስርተው በአንድነት በህብረት እየሰሩ በህብረት የሚኖሩ አንድ አይነት ልብስ፣ አንድ አይነት ምግብ እየተጠቀሙ የሚኖሩ አሉ። ይሄ በሁለቱ ወገን ይታያል ማለት ነው። ያው አባ ገብረ ክርስቶስ እንደው የስምንተኛው ሺህ ዳግማዊ እንጦስ ናቸው ማለት ይቻላል። ማለት ማንኛውም የስጋ ባህሪ ያልተቀላቀለባቸው ሙሉ በሙሉ የምነናን መስፈርት ፈጽመው የሞቱ አባት ናቸው። በእርግጥ ታሪካቸው እኔ ከመምጣቴም በፊት ረጅም ታሪክ ያላቸው አባት ናቸው። በጓደኞቻቸው በእነ አባ ተክለ ጻዲቅ፣ በእነ አባ ዝምታ፣ በእነ አባ ሳለ ግን በተለያየ ጊዜ ጠይቃቸው ነበርና የእሳቸውን ታሪክ ሲነግሩኝ አባ ተክለ ጻዲቅ በተለይ እሳቸው የቤተክርስቲያን ምሁር ስለነበሩ እንደ አባ ገብረ ክርስቶስ እንዴት ናቸው? እሳቸው ጋር 1-2 ዓመት አብረን ተኝቻለሁ። አንዷ ክፍል እኔ፣ አንዱ ክፍል እሳቸው እና ሌሊቱን ሙሉ ሲያዘሙ ነው የሚያድሩት። እንደ ቤተክርስቲያን ትምህርት ተምረዋል ስላቸው እንዲያው ሁሉንም የሚያጠናቀቁ ናቸው። በቤተክርስቲያን የሚገባውን ትምህርት እስከ መጨረሻ የተማሩ ናቸው እና እድገታቸው ማህበረ ሥላሴ እንደነበረ ከዛ በኋላ ዋልድባ እንደገቡ እንግዲህ በዛም ውዳሴ ከንቱ ከማህበረ ሥላሴ ውዳሴ ከንቱን ሲሏቸው ተነስተው ዋልድባ እንደገቡ ከዋልድባ ደግሞ እንደዚህ ሲሏቸው ዝቋላ እንደገቡ እና እዚህ እንደገቡ ከእንግዲህ በሞት እንጂ በህይወት እንዳታሳድደኝ አምላኬ፣ ከዚህ በኋላ ምዕራፍ ዕረፍቴን ከዚህ አድርግልኝ፣ ከዚህ በኋላ ተሰድጄ የምሄድበት የለኝም ብለው እንዳሉ ያው ተግባር ቤት ነው የገቡት። ከተግባር ቤት እንግዲህ የቅዱሳን አባቶች ትልቁ የትሩፋት መዲና የሚባለው ተግባር ቤት ነው። ሰርከ ህብስት የሚጋገርበት ማለት ነው። እና በዛ ዙሪያ አትክልት አለ። አትክልተኛ ሆነው በተግባር ቤት ብዙ አሳልፈዋል። በእንጨት ሰበራ ብዙ አሳልፈዋል። ግን የተማሩ ከጵጵስና ማዕረግ የሚደርስ እውቀት ያላቸው ሰው ነበሩ። እና እንግዲህ አንዳንድ ጊዜ ያው እነዚህ በቤተ ክርስቲያን በእምነታችን ጠለቅ ብለው ትምህርቱን የተማሩ ሰዎች ፍቅሩ የገባቸው በቃ ፍቅሩን ሲላበሱት ራሳቸውን መጣል ነው።
ህይወታቸው ያ ነው። መጽሐፍ እናንተም እንደምታነቡት እኛም ከሳቸው የተረዳነው በደንብ የክርስቶስ ፍቅር ገብቷቸዋል። የዓለሙም ኃላፊ እንደሆነ ተረድተውታል። ያን ሁሉ ትምህርት ተምረው ራሳቸው ላይ የሆነ ትንሽ ማዳበሪያ ከዚህችም ላይ ትንሽ ማዳበሪያ ፍረት አስጋጋቸውን ታጥቀው እንዲቻርገው ታጥቀው ነው ሌላው ራቁታቸው ነው የሚኖሩት። እንግዲህ እኔ ከደረስኩበት ጊዜ ጀምሮ ማለት ነው። እና አትክልተኛ ናቸው። ጠዋት ይወጣሉ 12 ሰዓት፣ ማታ 12 ሰዓት ነው የሚገቡት። ከዛም ያው ሰርከብስት ይሰጣቸዋል። የሚሰጣቸውን ነገር አጣጥመው ወዲያው እንደቀረበላቸው አይበሉትም። የሆነ ደረጃ አለው። አሁን አላህ ከተሰጣቸው የሆነ ጀሪካ አለ። ጀሪካውን ራሱ ሲያዩት መሬት ነው የሚመስለው የመቆሸሹ ብዛት። እዛ ውስጥ ነው የሚጨምሩት። 2-3 ሊትሮች አሉ። ያኛው እንዲህ ስትቀዱት ልክ ሳሙና የተመታ ነው የሚመስለው። ሻግቶ ይወጣለት ነው። እሱን ነው ኩባያ ጠጥተው እንትን የሚሉት። ያን አዲሱን አንተው እዛ ይቀላቅሉታል። ያኛው ወደ ኋላው ነው። አዎ ወጥም ዳቤም ሲሰጣቸው ዳቤው እዚህ መሬት ላይ ነው የሚያስቀምጡት። ሰሌን አለ እዚያ ላይ የሚያስቀምጡት። እንዲህም ውስጡም ውጭም ስትገለብጠው ነጭ ነው ሻግታ። ያኛውን እዚያ ያስቀምጠው ያኛውን ሲጨርሱ ነው የሚበሉት ይመስለኛል። አሁን ያ ቆመጠጠው በሰው አንደበት አይታሰብም። እውነቱን ለመናገር ላልተሰጠው ሰውም አይታሰብም። እንግዲህ እሳቸው የክርስቶስን መከራ ያን ቆምጣጣውን ለማሰብ የተማሩትን ትምህርት ደግሞ ያው መከራውን አለ ክርስቶስን የሚያስተምር ያው የምድር ሰማዕት ሆኖ ነው ያለሁት። ስጋቸው በሙሉ ውጩ ያው እንዲህ ጥፍራቸው ራሱ ይሄን ያክላል። በመጥረቢያ እንኳን አይቆረጥም። አካላታቸው ሰውነታቸውን አይነኩትም። በቃ ገላቸው ላይ ያለው የድፍ ልብስ ነው ያለው። እና ግን ምስጋናቸው እንዲሁ እንዲያዜሙ ነው የሚያድሩት። ቀን እንደቆፈሩ ነው የሚሉት አትክልት። እና የአባ ገብረ ክርስቶስ እንደው ዝም ብሎ አሁን እንደቀላል ስናወራው ቀላል ይመስላል። ከባድ ነው ወንድሞች። እንደ ረድኤታቸው እግዚአብሔር አሁን ጨቅላ የሆነውን ትውልድ ያስተምረን ይገንባን በእነሱ ህይወት ውስጥ ያስገባን ይሆን ብለን መመኘት ነው እንጂ እነሱ ናቸው ለኛ እንደው ዛሬ ከቦታው ላይ ጸንተን እንደው ያን የትሩፋቱን መስመር ያስገቡን እነሱ ናቸው። ጠንካራ የሃይማኖት ገበሬ የሃይማኖት በሬ ሆነው እኛን ያቀኑን እነሱ ናቸው። እኔ በእነሱ ጊዜ በመግባቴ እድለኛ ነኝ ብያለሁ። ምክንያቱም የነሱን ትሩፋት የነሱን ያሳለፉትን እንትን ስሰማ እኔ የምሰራው ስራ በጣም ለኔ ቀልድ ነበር የሚመስለው። በጣም ከባድ መራራ ጊዜ ነው ያሳለፉት። በአመጋገብ ሳይመቻቸው፣ በኑሮ ሳይመቻቸው፣ የደላ ነገር ሳያዩ ቢኖሩን ሳይጠቀሙበት ያለፉ አባት ናቸው። እና መጨረሻ ላይም የተወሰነ ቀን ታመዋል። የሚገርማችሁ እኔ አስታማሚ ነበርኩ። እዛው አብረን ነበር። ኢማን የሚባል ወንድም ነበረ። እንደው አንዳንድ ነገር እኔ ከእናቶች እያሰሩ ወስድላቸው ነበር እና ይመርቁን ነበር። ይመርቃሉ፣ በጣም ይመርቃሉ። እንደዚህ ነው ተኝተው በአንድ 7 ቀን ሳይንቀሳቀሱ በጀርባቸው ነው የተኙት። እና አባ እናገላብጡ ያረደና ነው ተመችቶኛል ይላል። ጥሩ ነው ተመችቶኛል። ከዛ በ7ኛው ቀን 11 ሰዓት ተደርጎ የማይታወቅ መርጌታ ዘማሪያን ባሉ አርፈዋል። እሳቸው ለተማሪ እስኪ ዛሬ ኮቸሮ ድርጎ ቆንነን እንስጣቸው አሉ። ምን ማለት አሁን ስጋ እንደዚህ ኢጣሊያ ለመድረስ ሲቆንን አሁን ዳቤ ሁሉ ጊዜ ዝም ብሎ ኮቸሮ ነው የሚሰጠው። እንግዲህ የሰውየውን ክብር እግዚአብሔር ማደ እግዚአብሔራቸውን ሲያሳይ ይመስለኛል። ወደ 300 ተማሪ ሙሉ መሬቱ ተቆነነ፣ ሸራ ተነጥፎ። ከዛ በኋላ እንዳይዳላ ተብሎ ተደልድሎ ሲያልቅ ልክ ተቆንኖ አቡነ ዘበሰማያት ሲደገም እሳቸው አረፉ። ከዛ በኋላ ጉር ተባለ። ተነስተን ሂደን ስናነሳቸው ይሄ ቆዳቸው እንዳለ ቁርቦቱ ላይ ቀርቷል። ከላይ እስከ ታይ በሙሉ ከተረከዛቸው እስከ ጭንቅላታቸው ያለው። አሁን ሌላ ሰው ቢሆን ገና አንድ ቀን ሲያንጣጣው ገልብጡኝ አንሱኝ አበድኩ ይላል። አሁን ይሄ ምንድነው? ጣዕመ እግዚአብሔር አረስርሷቸው የምድሩን ስጋ ረስተውታል። እኔ አሁን ብዙ ጊዜ አንዳንድ ፈተና እንኳን ሲገጥመኝ ቶሎ ብዬ እሳቸውን ላይ ጭንቅላት የሚሄድ ብቻም ሰው አይደለም እንታመማለን። አንዳንድ ጊዜ ያመኛል እና እሳቸው ትዝ ሲሉኝ አፍራለሁ ለራሴ። ያን እንዴት ቻሉት? ጥዝጣዜው ወዳ ከሰውነታቸው ላይ ተነስቶ እዚያ ለምለም ስጋ ያርጥብ ስጋ ያን ያህል ከቁርበት ጋር ተጣብቆ እና የመጨረሻ የሚገርማቸው ሲያርፉ ሌሊት ግድግዳውን እንዲስምጥቅ አድርገው ይሄዳሉ። ሸለብ አድርገው በእንቅልፍ ልክ አባ ገብረ ክርስቶስ ስላቸው ናው ደቅናው ለሰላም ለኪ ደግሞልኝ ብልን ምስል በህልሜ ነው። ምንድነው አልኩ። ወዳው ከቀኑ 11 ሰዓት አረፉበት። አባ ገብረ ክርስቶስ አናውቅባቸው ተጠቅመው በረከቱ ይደርብን ብለን አልፈናልና ሁሉም መናኝ እንግዲህ በዛን ጊዜ የነበረ
እነሱ ትልቅ ተስፋችን፣ አርያችን፣ ትልቅ ጠንካራ ምሰሶ ተክለው ለሚሄዱት እነሱ ናቸው። እውነት አሁን አባ ገብረ ክርስቶስን እኛ የእሳቸውን ታሪክ መተረክ ማህበረ ሥላሴ ምን እንዳሳለፉ፣ ዋልድባ ምን እንዳሳለፉ፣ ዝቋላ ላይ እንኳን ከመጡ ከኛ በፊት ምን እንዳሳለፉ አሁን ቀንጨብ አድርጌ የምነግራቸው የደረስኩበትን ነው። እሳቸው ግን እድሜ ልክ ነግቶ ስራ ለሊት ጸሎት እንዲሁ ስጋቸውን የስቃይ ኑሮ አሰቃይተዋት ያለፉ አባት እሳቸው ናቸው። እንደ እውነቱን ለመናገር የትኛውንም ጥቅማ ጥቅም የትኛውንም ሰው ማወቅ አይፈልጉም። አሁን የከተማ ሰው እዚህ ይመጣል፣ አባ ገብረ ክርስቶስ ሌላ አባት እንፈልግ ነው ሄድ የሚጸልይ አምር ፋቃለል ገብረ ክርስቶስ ወርቋል፣ እዚህ ሞቷል በቁመና ገብረ ክርስቶስ ምን ይሰራል? ለዲያ ጸሎት አባቶች አሉ። በቃ ይላሉ፣ ይጮሃሉ። አጋንንት የሚጠናባቸው መሰለኝ ለዲግሪ ገደለኝ ይላሉ። ይጮሃሉ፣ በጣም ይጮሃሉ። አባ ገብረ ክርስቶስ አቤት እንዴት አለ እግዚአብሔር ይመስገን፣ እንዴት ሰነ አሞኛል ተይዣለሁ ተሰቃዩ ይላሉ። ከዛ ጠዋት ዶማቸውን ይዘው ወደ አትክልት ቦታ አራጋና ነው እና ያው አባራታች እንዲሁ አሁን እናንተን ስንመጣርስ ለበረሃ አባቶቻችን ብዙ ባሪያነታቸው ይዘው እንዲህ ግን ከትውልዱ ጋር ሆኖ ከሰዓት መሃል ሆኖ ሁሉ ከሚበላ ከሚጠጣበት ሁሉ ከሚታይበት ጋር ሆኖ ሁሉን ንቀው የኖሩ አባት ነው። ሁሉን ንቀው የሚያምረው ነገር ሁሉ ጉዳያቸው አይደለም። በሬው ሲታረድ ሁሉ ነገር አመት በዓል ሲመጣ ሁሉ አመጣው ወሰደው ሲል ያዛ አስቀምጦት እዛ ቁጭ አርጎት ይደርሳል ይላሉ። ዙሮ የሚያቸውም የለ በቃ እና አንድ ጊዜ ስኖር አይጥ በጣም አስቸገረ። በኋላ ለምንድን ነው አሁን ወጥመድ ያዘጋጀውና ወደ 7 ወጥመድ ያስኩ። በኋላ አባ ገብረ ክርስቶስ አልፏቸው አቤት አይጥ ይኸውልህ ላይ እየዘለሉ አስቸገረ። 7 አጥገድሏል። አበዱ። እንዴት ምን አደረጉ? ቅዱሳን ለሰው ተርፈው ጸልየው ያበላሉ እንጂ አንተ ትገላቸዋለህ? ማን ፈጠራቸው? ማን አዘዘ? እንዴት ትገላቸዋለህ? የበቃ ሰው እኮ አውሬን ጠርቶ እንደ ውሻ ጠርተው እኮ አይጦቹን ያበሏቸው ነበር። ከጎጃም አንድ ጻድቅ ጠርተው እንደዚህ እኮ እንደ ውሻ ጠርተው ፈርፍረው ያበሏቸው ነበር። ምን አደረጉ? ምን ተጋፉ? የአቦ ዳቤ ሞልቶ ይብሉ እንጂ ምን አይ መከራይ ምን መከራ መጣችሁብኝ? እንደው እንዳለ እንትን የተነሳ ደነገጥኩኝ። እኔ ሊቀዳድኩኝ ደግሞ መምህር ገብረ መድኅን የሚባል ጥሩ የልማት አባት ነበሩ። አጋጣሚ ወቅቱ ያኔ የጤፍ የጨመረበት ዘመን ነው። በአንድ 500 ብር አልገባም። በዛው ነው ተሰቅሎ የቀረው ጤፍ እና የነሐሴ ፍልሰታ እታች አሁን ለልደት ለማህበሩ ሙሉ በሬ ይታረዳል። 9 በሬ 10 በሬ ይታረዳል። መቁ ነው ለሴቱም ለወንዱ። የነሐሴ ፍልሰታም እንደዛው ነበር። ይሄ ነገር አሁን ክረምት ነው ስጋው ይቅር ሰርከብስት መናኙ ሊራብን ይችላል ተብሎ እንደ ሰውኛ ታሰበና መጀመሪያ ዳቤ ይቀነስ ተባለ። አሁን ለምሳሌ እንጨት ሰባሪ አለ፣ ጫኝ አለ፣ ተግባርተኛ አለ፣ እረኛ አለ። ይሄ ሁሉ አንድ ተኩል አንድ ከግማሽ ነው የሚሰጠው ዳቤ። ግማሽ ይቀነስ ተባለ። ተቀንሶ ሲባል ጭራሽ ቁምጥ አለና ለማህበሩ ማላደርስ አለ ዳቤ። ወዳው ማን አዘዛችሁ መልሱ የቅዱሳን ማዕድ እግዚአብሔር ነው የሚባርከው። ማን ቀንስ አለ መልስ አሉ። ወዳው ቢኖር መልሱ ተባለ። እንደነበር ተደረገ። አላነሰም አልበዛም። እንዲሁም ለተማሪም ጨምራችሁ ስጡ ተባለ። ምንም የሆነ ነገር የለም። በኋላ እንደገና ደግሞ ያ ትምህርት አልሆነም። አሁን ዳቤን ስጋው 2 በሬ ይታረድ ነው ይቆነን እንትኑ ስጋ መቁኖን ይቅር ተባለ። እንደቀረ እሳቸው አበዱ። ገብረ ክርስቶስ አዘኑ በጣም አዘኑ ተባለ። ያው እኔ መምህሩን ሊዱና አባታችን አናግሯቸው እሳቸው ሲያዝኑ ጥሩ አይደለም አልኳቸው። እሳቸው ጥሩ መንፈሳዊ አባት ስለነበር ሄዱ። እንደታደሩ አባቴ ገብረ ክርስቶስ አቤት አባ መምህር ናቸው፣ የገዳሙ መምህር ናቸው። ረጋና እንዴት አደሩ እንዴት ሰነበቱ አባቴ ይባርኩኛል። እሳቸው እግራቸው ወደቁ። እንደው አባቴ ይቅርታ አስቀይሜዋለሁ እንደው መቁምን ቀረ ብለው በጣም እንደ በሚገባ እንጂ ረጋና ጎሻው በምን ይፍታ አሞራው በምን ይፍታ? ያ ሁሉ ልጊያ ያ ሁሉ ጩኸት የውሻው ድብድብ እንዴት ይደረጋል? እንዴት አሞራው በሰማይ ያ ሁሉ ደስታ እንዴት ታጨልሙታላችሁ? አረ እንደው የሚገቡበት አሳጧቸው። አሁን አባቴ እኮ እንደዚህ ጤፍ እንደዚህ ሆነ
እና ማህበሩ እንዳይራብ ያው ካለው ፍራቻ አንፃር ነው ይፈርጥ ነው ይሆና እንግዲህ ምን ይደረጋል ይሆና መቼም አይሞላም ማለት እንዳሉትም ያም ተደረገ እንጂ አልሞላም ዞሮ እና የቅዱሳን ቦታ ቢበዛም አትመኩ ቢታጣም ደግሞ አትፍሩ የቅዱሳን ማዕድ አይቋረጥም ምንጭ ይደርቃል እንዴ ክርስቶስ ያመነጨው ምንጭ ዕለት እንደወረደ ይኖራል የቅዱሳን ቦታ ማዕዱ አይዘጋም በሰው አይሞላም በሰው አይጎልም ዝም ብላችሁ ጸልዩ አሉ። ከዛ በኋላ እኛ መምህርን በጣም አዘኑ። ያይ መልሰን እንደዛው ማድረግ አለብን ብለው ብዙ ከአባ ገብረ ክርስቶስ እንጃ ታሪካቸው ተወርቶ አልቀም እና ገብረ መድንብሩ የሚባል ጫኛ አለቃ ነበር። እሳቸው አይወዱም እኔ ጠንቅቄ አውቃለሁ ካላቸው ያየነው ነው ደግሞ እንግዲህ ለቅዱሳን ትሩፋታቸው ብለው ይዘውታል። ተባይ ያው በቁመና እንደዮም ተበልተው መሞት በረከታቸው እንደሆነ አርጋ አምነውበታል። እኔ የሚያንደገ ስለገባይ ዝም ነው የምለው። አሁን እነሱ ሄደው ሲያዩ እንትኑ እንደዚህ እንደ ኩይሳ አፈር የተባዩ እንትን ሰርቷል ቤት ከምኝታቸው ላይ በቃ እንዲህ እንደ ተባይ ስለ ዝም ብሎ እንደሚነሳ አይደለም ልክ የሆነ እንደ ንብ ቀፎ ሰርቶ ቁጭ ብሏል። ይበላል እዛው እየተከማቸ ለይቶለታል። በኋላ ሲያዩ ያ ገብረ መድኅን ይሄን ነገር አውጥተው ሙሉ ጠርገው አጽድተው ሲገቡ ያባት ያ ነገር ሁሉ የለም። ያደረሱባቸው ግሳጼ አይደለም። በጣም ነው የተቆጣቸው። ምክንያቱም ቅዱሳኖች ጸጋቸው እንደተወሰደ ነው የሚቆጥሩት። ምክንያቱም አፈር የሚበላውን ሰውነት በቁም አፈር ማድረግ ነው እነሱ የሚፈልጉ። እንግዲህ ያ ምንድነው የክርስቶስን መከራ ለማሰብ ነው የሁሉ መከራ። ስለዚህ የቁም ሰማዕት ሆነው በቁም ስጋቸውን ለአፈር ገብረውላት ነው። ሙተውሳቸው እንኳን አጥንታቸውም ስጋቸው አልቋል። አጥንታቸው ምንም ስጋ የለም። እንደው በስራም ቢሆን በብርዱ በቅዝቃዜውም በተባዩም አልቋል። ለሁሉም ገብረው በቁመና ስጋቸውን ጨርሰው አልፈዋል። እና እንደ አባ ገብረ ክርስቶስ እንደው እናንተ እንደው በዜና አበው ብሰንዱላቸው ይሻላል እንጂ እንደው ለበረከት ያለናል ካልን እንደው ከዚህም በላይ ስማቸውን ማንሳት ለኔ የሚገባኝ አይመስልም። አባ ገብረ ክርስቶስ ያው እንግዲህ ለረጅም ዘመን ከማውቃቸው በፊትም እዚሁ ነው ያገኘኋቸው። ተጋድሏቸው ያው በስራ ነው ይበልጡ ጸሎቱ ያው የራሳቸው ነው እና አባ ገብረ ክርስቶስ የከብቱ የገዳሙ ብዙ ከብት ነው የነበረው ወቅቱ። ያው ጊዜው እንደዚህ አልነበረም። ከብት ነበረ፣ ሳሩም ነበረ። ያንን የከብቶች አዛባ ይዘቁ ነበር ከብቶቹን አዛባ እና ሁሉ ጊዜ ሽርጥ ነው እንደዚህ ግልድም ነገር ነው ለዛ ለእንትኑ እያሉ ያንን የከብቶቹን አዛባ ይዘቃሉ። የሚያተኙት ደግሞ መኖሪያ ቤትም አልነበራቸውም። በኋላ ነው የተሰጣቸው እንጂ የገዳሙ ተግባር ቤት አለ። በተግባር ቤቱ በምጣዱ መካከል ቆርቆሮ ነገር አንጥፈው ነው የሚተኙት። እዚያ በኋላ እዚያ ተግባር ቤት ነው የሚኖሩት። እንደዚህ ሆነች ግልድም ነው የሚያገልድሙት። በዚህ እያሉ እረፍታቸው እንግዲህ ያችን አዛባውን ከዛቁ በኋላ ደግሞ ስራዬ ነች ብለው አይቀመጡ። የተለያየ ስራ እንጨት ከጎደለ ውሃ ወደ ለዳቢ መጋገሪያ ትንሽ ውሃ ኩሬ አለች። ተግባር ቤቶቹ ዳቢ ለመጋገር ሊጥ ሲያወኩ እሳቸው ናቸው። አባ ገብረ ክርስቶስ ውሃ ይቅዱ እሺ ነው። ደከመኝ እዚህ ስራ ቆይቻለሁ አይሉም። ከዚያ በኋላ ደግሞ በ70 ምናምን ዓመት መጨረሻው አካባቢ በ80ው አካባቢ ድርቅ ነበረ እና ከዳሙ ከብቶቹን ለማትረፍ ታች ስሬ ኮረኔ የሚባል ከዚህ 1 ሰዓት ከምናምን የሚሆን ከ1 ሰዓት ተኩል እስከ 2 ሰዓት የሚሆን ቦታ እንደ ጠረቆ ገዳሙ ሰርቶ እዛ ከብቶቹ እዛ ነበሩ። እና እዛ የነበረው ጥጃ ጠባቂ፣ ላም ጠባቂ፣ የተለያየ ሰራተኛ እዛ ነበረ። ግቢ ጠባቂ አለ፣ ከብትረኛ 2 ነው። ለነኛ በቀን ከዚህ ከቤተ እግዚአብሔር ከዳቢ እየመጡ ያን 2 ሰዓት ሙሉ ዳቢ እየተሸከሙ እዛ ለእረኞቹ ያመላልሱ ነበር። አዛባውን ዝቀው ዳቢውን በጧት ለሊት ይዘው ይመጣሉ። ከዛ አዛባውን ይዝቃሉ። ከዛ ተመልሰው እዚህ ያድራሉ። በማግስቱ ደግሞ ተመልሰው እንደዛው ነው ደከመኝ ሰለቸኝ ሳይሉ ያንን ሀል ጊዜ አገልግለው ከዛ በኋላ ከብቶቹም ዝናብ ሲዘንብ የተወሰነው ከብት በድርቁ ጉዳይ አለቀ። ከብቶቹ ወደ በታቸው ወደ ገዳሙ ሲመለሱ
እሳቸውም አብረው ተመልሰው አዛበ በመዛቅ ያንን ተጋድሏቸውን አባ ቡሩኬ የበጎች እሳቸው ደግሞ የከብቶች እንደዚህ አድርገው ሁለቱ በአንድ ላይ እያገለገሉ ይኖሩ ነበር። ከዛ በኋላ አዛባውን እየዛቁ የጓሮ አለ ለጎመን ለምናምን ለቤተ እግዚአብሔር መገልገያ ያንን ደግሞ ይቆፍሩ ነበር። እና እንደውም ትዝ የሚለኝ ምንድነው እሳቸው እኔ ይሄ ዘመን አሁን ላይ ሳይው ይሄ ዘመን እየታያቸው ነው እንዴ ለምን ሲቆፍሩ ወጋ ንቀል እያሉ ይላሉና ህብረተሰቡ ሲያልፋረ ሰው ምን አይቶ ነው ይሄ ሰው ምን ሰምቶ ነው ይለይ አካባቢው ሰው። እኛም እንግዲህ ያው ምን እንደሚሉ በወቅቱ አልንረዳውም ነበረ። ያንን ጓሮ እንደዚህ እያሉ ይቆፍሩ ነበር። በዚህ አይነት ተጋድሎ ከተግባር ቤት ደግሞ አይወጡም። እንደውም ምን ይላሉ የልደትና የትንሳኤ ከት ምናምን ሲተረብ አንዳንድ ጊዜ ገዳው ተወደደ እንደው ቢቀር ምን ይላል እንዴ ምን ሆናችሁ ነው የኛን መብላትና ደግሞ የኛን ያለ መብላት ነው የምታዩት? የአካባቢው ውሻ አሞራውስ ነፍሳት አይደሉም እንዴ? እነሱ ለኛ የታረደው ለነሱ ይተርፋቸዋል። እነሱም እኮ ሲበሉ እግዚአብሔርን ያስደስታሉ፣ እግዚአብሔርን ያመሰግናሉ። ይሄማ መሆን የለበትም እያሉ እስካሁን ድረስ እንደውም በሳቸው ነው ያ ነገር እስካሁን ድረስ እንዲቀጥል ሆኖ የሚኖረውና አባ ገብረ ክርስቶስ ያው በእንዲህ አይነት ህይወት ነበሩ ነው የማውቃቸው።